በእያንዳንዱ የዕድሜ ደረጃ ላይ አንድ ዋና ዕውቀት ይዘን እንደነበር ያውቃሉ? በዛሬው ክፍል የሰው ልጅ 8 የእድገት ደረጃዎች እንዳሉት ለመዳሰስ በአምላክ አብራን ትገኛለች። በአምላክ ሁለተኛ ዲግሪዋን በኮሚኒቲ ዴቨሎፕመንት እያጠናች ሲሆን በአሁኑ ሰዓት በግል ድርጅት ውስጥ በፕሮግራም ኦፊሰርነት እየሰራች ትገኛለች። መልካም ቆይታ። ወደ አምስተኛው ስቴጅ ደግሞ አሁን እንገባለን። ቲኔጀር እድሜ ላይ ያሉ ከ12 እስከ 18 እድሜ ላይ ያሉ ስቴጅ ነው። ስለዚህ ይህንን ስቴጅ ደግሞ ኤሪክሰን ምን ብሎ ይገልጸዋል? አይደንቲቲ እና ኮንፊውዥን ብሎ ይገልጸዋል ማለት ነው። ስለዚህ ፖዚቲቭ አውትካሙ አይደንቲቲ ነው፣ ኔጌቲቭ ደግሞ ኮንፊውዥን ነው ወይም ደግሞ ግራ መጋባት ነው። እንግዲህ ቲኔጀር ከነበራችሁ እና የምታስታውሱ ከሆነ ትልቁ ቻሌንጅ የነበረው ወይም ትልቁ ጥያቄ በዚህ እድሜ ላይ እኔ ማን ነኝ የሚለው ነው። እኔ ማን ነኝ፣ ምንድነኝ፣ ወዴት ነው የሚሄደው የሚሉት ጥያቄዎች በጣም ትልቅ ቲኔጅ እድሜያችን ላይ የምንጋፈጣቸው ወይም ቻሌንጅ የምንደረግባቸው ናቸው። ስለዚህ በዚህ እድሜያቸው ላይ ቲኔጀሮች ምን አይነት ሙከራዎችን ይሞክራሉ? አይደንቲቲያቸውን አይደንቲፋይ ለማድረግ ወይም ማንነታቸውን ለማወቅ ግሩፕ ሊቀይሩ ይችላሉ፣ የጓደኛቸውን ግሩፕ ሊቀይሩ ይችላሉ፣ የተለየ የሙዚቃ ዣንራ ሊያዳምጡ ይችላሉ፣ የተለየ ባንድ ሊመርጡ ይችላሉ። ስለዚህ እነዚህ ሁሉ ሙከራዎቻቸው ኢትስ ቱ አይደንቲፋይ እነሱ ማን እንደሆኑ ነው ወይም ደግሞ እነሱ ከምን ጋር እንደሚጣጣሙ ለማወቅ የሚያደርጉት ሙከራ ነው ማለት ነው። ስለዚህ በፒበርቲ ጊዜ ላይ ፊዚካሊ እየተቀየሩ ነው፣ ኢሞሽናሊ እየተቀየሩ ነው፣ ኮግኒቲቭሊም እየተቀየሩ ነው። አብዛኛውን ጊዜ ቲኔጀሮች ወደ ግራ መጋባት ውስጥ እንዲገቡ ያደርጋቸዋል። ሶ በዛ ጊዜ ውስጥ ያንን ለመመለስ ነው ወደ አይደንቲቲ ጥያቄ ውስጥ የሚሄዱት። ሶ የማንነት ስሜት የሚዳብረው አንደኛው ራስን በማወቅና እንዲሁም ደግሞ በማህበረሰብ ውስጥ ያለውንም ሚና በማወቅ ነው ማለት ነው። ስለዚህ ቲኔጀሮች በዚህ እድሜያቸው ላይ ያንን ፊገር አውት ለማድረግ ነው የሚሞክሩት። ለዛም ነው የተለያዩ ባንዶች፣ የተለያዩ ግሩፖች፣ የተለያዩ ፍሬንድሺፖች ውስጥ ራሳቸውን ሲቹዌት አድርገው ራሳቸውን ለማየት እና ለመገምገም የሚሞክሩት። በተጨማሪ ደግሞ ፊት ኢን ለማድረግ የሚፈልጉበት እድሜ ነው። ሞር ፎከሳቸው ሶሳይቲ ስለኔ ምን ያስባል፣ ማህበረሰቡ ስለኔ ምን ያስባል የሚለው ነው። እናንተ የምታስታውሱ ከሆነ ስታይል እንቀያይራለን፣ ሄር ስታይል አንወድም። አሁን ለምሳሌ ጉች ይደረግልኝ ነበረ ለሁለት እና ቲኔጂንግ ነው እና like fit in ለማድረግ that was not the style. so በተቻለ መጠን ቁጥጥር እንድሰራ or የሆነ ስታይል እንድሰራ በጣም ሞክር ነበረ። so it's part of ያ ጀርኒ ወይም ደግሞ ማንነታቸውን አይደንቲፋይ ለማድረግ የሚሞክሩበት ጀርኒ ነው። በራስ ወይም በግል አቺቭመንትም ደግሞ አይደንቲቲ ዴቨሎፕ እንደሚያደርግ ይነግረናል። ስለዚህ በዚህ እድሜያቸው ላይ ቲኔጀሮች ክህሎቶቻቸው ሲያድጉ፣ አኮምፕሊሽመንቶቻቸውን ሲያዩ ለስቴብል ለሆነ ሴንስ ኦፍ ሰልፍ አስተዋጽኦ እንደሚያደርግ ይነግረናል ማለት ነው። በዚህ ስቴጅ ላይ ኤሪክሰን ቨርቹ ብሎ የሚለው አይደንቲቲ ዴቨሎፕ ካደረገ በኋላ ላይ አድጎ ወደ ፊደሊቲ ይሄዳል ይላል። ሶ ፊደሊቲ ማለት አይደንቲፋይ ከሚያደርጉት ከዛ ማንነታቸው ጋር ወይም እኔ እንዲህ ነኝ ከሚሉት ማንነታቸው ጋር ለዛ ማንነት ታማኝ ይሆናሉ ይለናል። ስለዚህ ከማንነታቸውም ጋር ብቻ ሳይሆን ለገቡበት ግሩፕም ሊሆን ይችላል፣ ላመኑት አይዲዮሎጂም ሊሆን ይችላል፣ ታማኝነታቸውን የሚገልጹበት ቨርቹ ፊደሊቲ ነው ይለናል። በተቃራኒው ደግሞ ማንነታቸው ላይ ክላሪቲ ከሌለ ወይም ደግሞ ግራ መጋባት ካለባቸው ሴንስ ኦፍ ኮንፊውዥንን ዴቨሎፕ ያደርጋሉ። ስለዚህ ማን እንደሆኑ አያውቁም፣ ምን እንደሚያስደስታቸው ምን እንደማያስደስታቸው አያውቁም፣ ምን እንደሚፈልጉ አያውቁም። ስለዚህ በዚህ ኮንፊውዥን ውስጥ ይቀጥላሉ ይለናል። ስድስተኛው ስቴጅ ደግሞ ዴቨሎፕ የሚያደርጉት አንደኛው ኢንቲሜሲ ሲሆን አንደኛው ደግሞ አይሶሌሽን ነው ይለናል። ያንግ አዳልትሁድ ወይም ደግሞ ወጣትነት የምንለው ነው። ይህም ደግሞ ከ19 ዓመት እስከ 29 ዓመት ድረስ የሚቆይ ስቴጅ ነው ይለናል ኤሪክሰን። በዚህ እድሜ ላይ ያሉ ወጣቶች የሚጠይቁት ጥያቄ
ጥልቅ ግንኙነቶችን ወይም ዲፕ ሪሌሽንሺፖችን ቢልድ ማድረግ እችላለሁ ወይም መገንባት እችላለሁ የሚለውን ጥያቄ ነው የሚጠይቁት። ስለዚህ በዋነኝነት ፎከስ የሚያደርጉት ጓደኝነት ላይ ነው ማለት ነው። ስለዚህ ከጓደኝነት አልፎ ደግሞ ትዳር አጋርን መምረጥ እያለ ይቀጥላል። ኤሪክሰን ጥልቅ የሆነ ግንኙነት ወይም ደግሞ ኢንቲሜሲ የሚለውን ሲያብራራ ምን ይላል? በአካባቢያችን ባሉ ሰዎች ወይም ደግሞ በሰዎች መካከል ራሳችንን መሆን ሳንፈራ ስንቀር የዛኔ we're building deep relationships ይለናል። ስለዚህ በተቃራኒው ደግሞ እነዚህን ሪሌሽንሺፖች ቢልድ ማድረግ ማንችል ከሆነ ኦር ፌል ካደረገ አንድ ወጣት ራሱን አይሶሌት ወደ ማድረግ ወይም ደግሞ ወደ ማግለል ይሄዳል ማለት ነው። አንድ ወጣት ዲፕ የሆነ ኢንቲሜት ሪሌሽንሺፕ ዴቨሎፕ ማድረግ ይችላል ማለት የምንችለው ቅድም ቲኔጀር ላይ ያለ ሴንስ ኦፍ አይደንቲቲውን በአግባቡ ስቴብል በሆነ መልኩ ዴቨሎፕ ማድረግ ሲችል ብቻ ነው። አለበለዚያ ግን በዚህኛው ስቴጅ ላይ ወደ አይሶሌሽን ሊመራው ይችላል በአግባቡ ዴቨሎፕ ካላደረገ ይለናል። ያለውን ቨርቹስ ደግሞ ስናይ ሞር ኢንቲሜት በሆነ ቁጥር አንድ ወጣት መጨረሻ ላይ ዴቨሎፕ የሚያደርገው ቨርቹ ፍቅር ወይም ላቭ ነው ይለናል ማለት ነው። ስለዚህ ሴንስ ኦፍ ቢሎንጊንግ ይኖረዋል ያ ወጣት በሚኖርበት ኮሚኒቲ፣ በጓደኞቹ መሀል ሊሆን ይችላል፣ ኢቭን በሮማንቲክ ሪሌሽንሺፖቹ መሀል ላቭ አንድ ቨርቹ እንደሆነ ይነግረናል። ሰባተኛው ስቴጅ ደግሞ አንደኛውን ጀነሬቲቪቲ ይለዋል፣ አንደኛውን ደግሞ ስታግኔሽን ወይም ደግሞ ሰልፍ አብዞርፕሽን በማለት ይጠራዋል። አዳልትሁድ የምንለው ወይም ደግሞ ጉልምስና ከ30 እስከ 64 እድሜ ላይ ባሉ ሰዎች ላይ የሚታይ ስቴጅ ነው። ስለዚህ ጀነሬቲቪቲ ማለት በዋነኝነት ከራስ አልፎ ለቀጣዩ ትውልድ ሚኒንግፉል የሆነን ነገር ማስተላለፍ ማለት ነው። እውቀት ሊሆን ይችላል፣ ክህሎት ሊሆን ይችላል፣ ሜንቶር ማድረግ ሊሆን ይችላል። ልጆቻቸውን የሚያስተምሩ ከሆነ የሚመክሩ ከሆነ አብረዋቸው ክህሎትን ዴቨሎፕ እንዲያደርጉ የሚረዷቸው ከሆነ ለነሱ ህይወት ኮንትሪቢዩት የሚያደርጉ ከሆነ ጀነሬቲቪቲ እንለዋለን። ኤሪክሰን በዋነኝነት ከልጅና ከወላጅ ጋር ባለው ግንኙነት ላይ አቆመ እንጂ ግዴታ ከልጅና ወላጅ ግንኙነት ባለፈ ደግሞ በስራ ላይም ደግሞ ኮንትሪቢዩት ሲያደርጉ እነዚህ ሰዎች ጀነሬቲቪቲ ብለን መጥራት እንችላለን። ጀነሬቲቪቲን ዴቨሎፕ ለማድረግ ግዴታ ወላጅ መሆን የለባቸውም ይለናል ኤሪክሰን። ቄሶች እንዲሁም ደግሞ በቤተክርስቲያን በገዳማት ውስጥ ያሉ ልጆች የሌላቸው ሰዎች ቀጣዩን ትውልድ በማስታጠቅ እንዲሁም ደግሞ በመምከር ውስጥ ትልቅ አስተዋጽኦ አላቸው። በተቃራኒው ደግሞ ስታግኔሽን ወይም ሰልፍ አብዞርፕሽን የምንለው ደግሞ ቀጣዩ ትውልድ ላይ አስተዋጽኦ ወይም ደግሞ አሻራን ከማስቀመጥ ይልቅ በራሳቸው ላይ አብዞርብድ እንደሆኑ ይነግረናል። ስለዚህ አሁን ምሳሌ ለመውሰድ ያክል አብዛኛውን ጊዜ ወላጆች ለልጆቻቸው መስጠት የሚችሉትን ነገር ከማየት ወይም ደግሞ መስጠት የሚችሉትን ከማድረግ ይልቅ የጎደላቸው ነገር ላይ ፊክሴት ሲያደርጉ ወይም ፎከስ ሲያደርጉ እናያቸዋለን። ስለዚህ ይሄን የጎደለኝ፣ ይሄ የለኝም፣ ይሄ ያንሰኛል እያሉ ማድረግ የሚችሉትን ነገር ራሳቸውን ሊሚት ሲያደርጉ እናያለን። ስለዚህ ኤሪክሰን በዋነኝነት ለዚህ ኢሹ ምክንያት አድርጎ ሊያነሳ የሚችለው እነዚህ ሰዎች በልጅነታቸው ባዶ ነበሩ ወይም ልጅነታቸው ባዶ ነበረ። ስለዚህ ከባዶ ነገር ምንም መስጠት አልችልም ብለው ያምናሉ ብሎ ያነሳል። በዚህ ስቴጅ ላይ ያሉ ሰዎች በዋነኝነት የሚጠይቁት ጥያቄ ለዓለም አስተዋጽኦ አደርጋለሁ ወይ የሚል ጥያቄ ነው የሚጠይቁት። በዚህ ስቴጅ ላይ የሚኖረው ቨርቹ ኬር ነው ይለናል። ስለዚህ ጀነሬቲቪቲያቸው ወይም ደግሞ ለሶሳይቲ ለልጆቻቸው እንዲሁም በአካባቢያቸው ላሉ ለቀጣይ ትውልድ በመምከር በማስተማር ኮንትሪቢዩት ሲያደርጉ ኬር የሚባለውን ቨርቹ ዴቨሎፕ እንደሚያደርጉ ይነግረናል። በተቃራኒው ደግሞ ጀነሬቲቪቲን ዴቨሎፕ ያላደረጉ ሰዎች ከላካቸው በመነሳት ወይም ደግሞ እኔ ይሄ ያንሰኛል፣ ይሄ ይጎለኛል፣ ገና እነዚህ ይቀሩኛል በማለት ለአካባቢው ወይም ደግሞ ልጆቻቸው እንዲሁም ለሶሳይቲው አስተዋጽኦ አያደርጉም። ስለዚህ ያንን ቨርቹ ኬር የምንለውን ቨርቹ ዴቨሎፕ ሳያደርጉ እናያቸዋለን። ወደ መጨረሻው ስቴጅ ስንመጣ ኢንቴግሪቲ እና ዲስፔር ይለዋል። እድሜያቸው ከ65 ዓመት በላይ በሆኑ ሰዎች ላይ የምናየው ስቴጅ ሲሆን ህይወታቸውን ወደ ኋላ የሚገመግሙበት ስቴጅ ነው። እድሜያቸው ተለቅ ያሉት ሰዎች ህይወታቸውን ወደ ኋላ ተመልክተው ህይወቴ ትርጉም ነበረው ወይ የሚል ጥያቄን ይጠይቃሉ ማለት ነው። ኢንቴግሪቲ የምንለው ወደ ኋላ መለስ ብለው ሲያዩ እነዚህ ሰዎች መጥፎውንም ጥሩውንም ቻሌንጁንም ሁሉንም የህይወትን አካል እንደ ፖዚቲቭ ወይም ደግሞ ህይወታቸው ላይ ሊኖር የነበረ እንደሆነ አድርገው ይቀበላሉ ወይም ህይወታቸውን አክሴፕት ያደርጋሉ። በተቃራኒው ደግሞ ዲስፔር የምንለው ህይወታቸውን ወደ ኋላ መለስ ብለው ሲያዩ ምናልባት
ስህተቶቻቸውን ሊሆን ይችላል፣ ራሳቸውን ከሰዎች ጋር ኢቫሉዌት አድርገው ሊሆን ይችላል። ልክ አልነበርኩም፣ እዚህ ላይ ልክ አልነበርኩም እያሉ በውስጣቸው ጸጸትን ዴቨሎፕ እንዲያደርጉ የሚያደርጋቸው ሊሆን ይችላል። አክሴፕት በማድረግ ውስጥ የምናገኘው ቨርቹ is wisdom ወይም ደግሞ ጥበብ እንለዋለን። እዚህ መልካሙንም ጥሩንም አንዱ የህይወት አካል አድርገው በመቀበል ውስጥ ዊዝደምን ዴቨሎፕ ያደርጋሉ ይለናል። በተቃራኒው ደግሞ በጸጸት ውስጥ የሚኖሩ ወይም ደግሞ ህይወቴ ብቁ አልነበረም እያሉ ራሳቸውን የሚወቅሱት ደግሞ እዛ ዊዝደም ጋር እንደማይደርሱ ኤሪክሰን ያስረዳናል። የኤሪክሰን ቲዮሪ በአጠቃላይ የሚያሳየው አንድ ሰው እንዴት ፊዚካሊ፣ ኢሞሽናሊ እንዲሁም ደግሞ ሶሻሊ የሚያድግ እንደሆነ ያሳየናል። በእያንዳንዱ ደረጃ ላይ ያየናቸው ፖዚቲቭ እንዲሁም ኔጌቲቭ አውትካሞች አሉ። ስለዚህ ፖዚቲቭ ኦፍ ኮርስ በይበልጥ ቢፈለግም ኔጌቲቭም ደግሞ መኖሩ አይቀርም። መኖሩ ደግሞ ዴቨሎፕመንት ላይ አስተዋጽኦ እንዳለውም እናያለን። እስካሁን ያየነው ቲዮሪ ስለሆነ በተለያዩ ስኮላሮች ይሄ ቲዮሪ ክሪቲሳይዝ ተደርጓል። እንዲሁም ደግሞ ፖዚቲቭ ፊድባኮችም ተሰጥተውታል። ከፖዚቲቮቹ ስንነሳ የመጀመሪያው ኤሪክሰን በዋነኝነት የሰውን የሙሉ የህይወትን ሳይክል ኢንክሉድ እንዳደረገ ወይም ደግሞ እንዳካተተ እንደ አንድ ፖዚቲቭ ተደርጎ ታይቷል። የኤሪክሰን ልዩ የሚያደርገው ደግሞ ሶሻል እና ካልቸራል ኮንቴክስትንም ኢንክሉድ ያደረገ መሆኑም እንደ ፖዚቲቭ ይታያል። ሌላኛው ደግሞ ኤሪክሰን በቲዮሪ ላይ ያካተታቸው ቨርቹዎች ነበሩ፣ ልክ እንደ ተስፋ፣ ፍቅር እንዲሁም ዊዝደም ወይም ደግሞ ጥበብ የምንለው። ስለዚህ እነዚህ ነገሮች ምንን ያሳያሉ? ዴቨሎፕመንት ግዴታ ኤንድ ጎል ብቻ አይደለም፣ ኢትስ ፕሮግረስ የሚለውንም እንደሚያሳዩ ይናገራሉ። በተቃራኒው ደግሞ ይህ ቲዮሪ ክሪቲሳይዝ ተደርጎ ነበረ። ኦቨር ጀነራላይዜሽን፣ እያንዳንዱ ሰው የተለያየ ቦታ በተለያየ ካልቸር በተለያየ ሶሻል ኮንቴክስት ውስጥ ነው ያለው። ነገር ግን ሁሉንም ኮንክሉድ አድርጎ ወይም አንድ ላይ ሰብስቦ በአንድ ኮንቴክስት ወይም በአንድ የ8 ስቴጆች ማውጣቱ እንደ አንድ ክሪቲሳይዝ የተደረገበት ኤሪያ ነው። ሁለተኛው ደግሞ ሳይንቲፊክ ፕሪሲዥን ይጎላቸዋል ቲዮሪዎቹ። ለምሳሌ ኢንቴግሪቲ የምንለው እንዲሁም ደግሞ አውቶኖሚ የምንላቸው ኤሪያዎች እነዚህ ሜዥር ለመደረግ ወይም ሳይንቲፊካሊ ሜዥር ለመደረግ ያስቸግራሉ። ስለዚህ ሳይንቲፊካሊ ፕሪሳይስ አይደለም ተብሎ ይተቻል። ሶስተኛው ደግሞ ካልቸራል ባያዝ ነው። ይህም ማለት ኤሪክሰን ቲዮሪውን ዴቨሎፕ ሲያደርግ ሞር ፎከስ ያደረገው ዌስተርን ቫሊዩዎች ላይ ነው፣ አያካትትም ተብሎ ክሪቲሳይዝ ተደርጓል። ለሰው ልጅ ዴቨሎፕመንት ግን ኢንታየር ላይፍ ስፓንን ኮንሲደር አድርጎ ዴቨሎፕ ማድረጉ ትልቅ የሚደነቅ ነገር። እኔ ኤሪክሰንን ሳነበው ሰልፍ ሪፍሌክት እንዳደርግ ረድቶኛል። ማለትም እያንዳንዱ ስቴጅ ላይ እኔ ምን አይነት ሰው ነበርኩ፣ ምን አይነት ልጅ ነበርኩ፣ ምን አይነት ታዳጊ ነበርኩ፣ ምን አይነትስ ወጣት ነኝ የሚለውን በደንብ ራሴን ኢቫሉዌት እንዳደርግ ረድቶኛል። ሌላኛው ደግሞ የኤሪክሰን ቲዮሪ የረዳኝ ከራሴ አልፌ ከሪፍሌክሽን አልፌ ለሌሎች በአካባቢ ላሉ ለቤተሰቤ ሊሆን ይችላል፣ ለማገኛቸው ቲኔጀሮች፣ ለማገኛቸው ወጣቶች ቨርቹውን ዴቨሎፕ እንዲያደርጉ እኔም የራሴ ኮንትሪቢዩሽን እንዳለኝ አይቻል። የኛን ማህበረሰብ ደግሞ ስናይ ከነዚህ 8 ስቴጆች አንጻር ኦፍ ኮርስ ሁሉንም ማለት አይደለም፣ ነገር ግን በአብዛኛው ካየሁት እንዲሁም ደግሞ በዙሪያ ካለው እውነታ አንጻር እነዚህ ቨርቹዎች ልጆች ዴቨሎፕ እንዲያደርጉ የሚረዳ ወይም የሚያበረታታ ሶሳይቲ ነው ለማለት ይቸግረኛል። ለምሳሌ ያክል ስቴጅ 2 ብናይ ህፃናት ምግብ ለመብላት ሲሞክሩ ሲያዝረከርኩ አብዛኛውን ጊዜ ኢንካሬጅ አይደለም የምናረጋቸው። አበላሸሽ፣ አቆሸሽ፣ ይህን ማን ነው የሚያጸዳው ነው የምንላቸው። ነገር ግን ኢንካሬጅ ብናረጋቸው በዚህ ውስጥ የራሳቸውን ቨርቹ ዴቨሎፕ እንዲያደርጉ እየረዳናቸው እንደሆነ ብናውቅ ጥሩ ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? እነዚህን ደረጃዎች በእርግጥም አሳልፈናቸው ይሆን? ደስተኛና ጠንካራ ትውልድን ለማየት እንመካከር።